ትችላላችሁ። ኦኬ ናገር አይ ኖ በአሁኑ ሰዓት የመጣብሽ ነገር ቀላል ነገር አይደለም፣ እንደ ፈተና ነው። ግን አሸናፊ ነሽ። ኮንፊደንስሽን ወድጄዋለሁኝ። ጠንካራ ነሽ። ስለዚህ ጥንካሬሽን ደግሞ ለሰዎች ያሳይተሻል። ግን ያው ደግሞ አንዳንድ ጊዜ ፎቶዎችን ምናምን ላለመለጠፍ፣ ታርጌት ውስጥ ላለመግባት ሞክሪ በተቻለሽ አቅም። በቃ ላስፈልግ ነገር ታርጌት እንዳትሆኚ። የሰዎች ገፋፉሽና የነካኩሽና ከዛ ያልሆነ ነገር ውስጥ ትገቢያለሽና ፕሊዝ እንደዛ አይነት ነገር እንዳታደርጊ። ምንም የማንንም ፎቶ አትለጥፊ። በምትከራከሪበት በምትወግኝበት ፎቶ ጥንካሬሽን አሳይ ለህዝቡ እንጂ እንደዚህ አይነት ነገር አታድርጊ። መጥፎ ነው እና ያንንም ቦሎና በአንድ 5 አንበሳ ባርኳት እንጂ ከጎንሽ ነን ብሏት። ምንም በማይመለከታት ጉዳይ ነው አሁን አብሽር ምንም አትሆኝም። አይዞሽ ማለት እርዳታ የሚፈልጉ ልጆችን ዘግዝቆ መለጠፍ እንደዚህ አይነት ሰው ነው። የኔ ልጆች እርዳታ አይፈልጉም። ሄልዬ ምንም እርዳታ ስልሽ የብጀስ የለም ስፔሻል ልጅ ናቸው። ልክ ነሽ። ግን እና በእነሱ ነው እንትን እንደዚህ አይነት ሰው ነው ታዲያ የኔ ምናምን የሚባለው። ምንም ችግር የለም። ይሄ ነው ለአማራ የሚቆመው። ምን እሷ አማራ አይደለች? እነሱ ሲጀምር የሚያጠቁት አማራን መርጠው ነው። እሱ ችግር የለም። እኔ ግን ይሄ መጠቂያ አይደለም። ጃጓር ስለተናገርከው ንግግር በጣም አመሰግናለሁ። ግን በዚህ ሰዓት እኔ አልወደኩም፣ ወድቄም አላቅም፣ አልወድቅም። አስረግጬ የምነግራችሁ ነገር ምክንያቱም ትወጣላችሁ፣ ትወርዳላችሁ፣ የፈለጋችሁትን ታደርጋላችሁ። ላየኔን ወላ የልጆቼን ዝንብ እሽ የሚል ወንድ ከእናንተ መሀል የለም። ፎቶ የልጆቼን ፎቶ የለጠፋችሁ ሰዎች ማለት ነው። ይሄን ስታደርጉ ደግሞ እኔን እየጋበዛችሁኝ ነው። የጆከርን ሚስትና ልጅ ፎቶ ደግሞ አሁን እኔ ወጥቼ እለጥፍላችኋለሁ። ጃጓር አንተን መናቂ አይደለም፣ ግን የራሴ ፕላን ነው ከበፊትም። የእኔ ልጆች ሴቭ ናቸው። የእኔ ልጆች ሴቭ የሆነ ቦታ ናቸው። ሙኒት አንቺ ላይ ከሚሆን ለሌላ አንቺ የልካኝን መንካት ነው። ሄለን ኖ መሰለሽ አንቺ ወደ ተግባር ስለምትሄጂ ያ ካንስል እንዳይሆንብሽ አያስፈልግም። ሙኒት በፍጹም እንዳያነ ነገር አንቺ ስሜት የሆነሽ እንዳታበላሹ ነው የምልሽ። በፍጹም እንደዚህ አይነት ነገር አታድርጊ። አረጋለሁ ያረጋል እየነገርሽ ነው የምታረጊው። ምንም ማስረጃ የለው። ምንም ችግር የለም። አንቺም ማድረግ የለብሽም፣ ሄለንም ማድረግ የለባችሁም። በሌላ መንገድ እሷ ግን ለሌላ እርምጃ ስለምትሄድ ምንም ካንስል መሆን የለም። እንትን ስሜታዊ እዛ ያሉ ምድረ የጂን እንትኖች እነዛነ ቡርትን እሷን በአንድ አይን አለን በ4 አይን ከሌለች ደግሞ ተዋሽ አይን እያንዳንዱ ምንጭ ከሷ ነው። አታድርጊ፣ ምንም እንዳታደርጊ። በቃ ይሶኬ አንቺ እኮ የተሻልሽ ነህ። በቃ ማመለካከት ይሻላለሁ ስለምንል የተሻልን ሆነ መገኘት ነው እንጂ እንደገና በእልህ ብዙ ነገር ችግሮች ይፈጠር። ነገ ጠዋት እኮ መታረቅ አለ እኮ እንዳትረሱ። ክፉ እውነቴን ነው የምልሽ። እንደዚህ አይነት ሰዎች ኔቨር ዝም በል አታስታርቅ። አሁንም ሰው ተጣልቶ ሳይጨርስ አታስታርቅ። እኔ መቼ ማን ጋር ደርሼ የት ደርሼ ነው ማስታርቀው? ማን ጋር ደርሼ እኔ ሀሳቡ ነው የምልሽ። ለሙኒትም ለሁሉም ጥሩ አይደለም ነው እነሱም ነው ማስታረቅ ደግሞ እሱም እንትን ሆኖ ይሄ በጠጥ በቃ። ለማንኛውም በጣም አመሰግናለሁ። እኔ በደረሰኝ የሰማሁትን ድምፅ ከደረሰኝ ኢንፎርሜሽን ጋር አያይዤ ነው የተቀየምኩ። ደብሮኝ ነበር በእርግጥም፣ ግን አሁን ሳስገርሽና ሙኒት የለም። እኔ በእውነቴን ነው የምልሽ። እኔ ምንም በጀርባ እንደው ለአንቺ ይሄ እንትን አይደለም ዝም ብዬ እንትን የምለው የሰማሁትን አንድ ቃል የተናገሩት ያቺ ቃልም ልታስገድላት ነው የሚለውን ነገር አሁንም ደግሜ እነግርሻለሁ። በፊት ለፊት ነው ያለችው። ስለዚህ ይሄ ምንም የሚደበቅ ነገር አይደለም። ስለዚህ ከአንድና ብቻ ነው የምፈልገው በዚህ ሰዓት። ለማንም ምንም አይነት ራህማ የለኝም እና ይሄ ነው እኔ እውነት ነው የምናገረው። አንችል
እሷንም እንትን ለማለት ሳይሆን አልተናገርኩም ካለች ግን ሌላ ነገር አይደለም። የኔ እናት እሺ፣ አይዞሽ፣ ጠንከር በይ ነው፣ ክበሪልኝ ማለት ይችላሉ። ከመሬት ስሙን ራሱ ሬስቶራንቱን ከጠራችሁ ኦልሬዲ እንትን አድርጋለች ማለት የለም አመልክታል አስተርጉማ ሁላ። እኛ ሲጀመር በክፉ አንስተናት አናቅም። አንቺ ነሽ ሰርፕራይዝ ያረግሽን እርስ በእርስ ማውራት እስኪያቅተን። በዛ ላይ ደግሞ መሲን ብታስገቢያት ትነግርሻለች። ወላሂ ሳሪን ብትይ ታሜን ብትይ ታሜንማ ትተሽ ነው። ከማንም በፊትም ሄጄ ያናገርኳት ከጓደኛዬ ጋር እኔ ነኝ። እነሱን እኔ ተቀበልኩት። በቃ የሆነ ሆነ ብዬ ተቀበልኩ። ምክንያቱም አንደኛ ሆኗል፣ ሁለተኛ ነገር አንድ ነገር ብትሆን ብትታመም ሌላ ነገር ቢፈጠር ትላንትን አስበን መተው አለብን በሚለው ራሴን አሳምኜ መጥቼ እነሱን ያሳመንኩ እኔ ነኝ። አንድም ቀን አንዳችን በሚዲያ ሆነ በውስጥ ተሰብስበን በክፉ አንስተናት አናቅም። ምክንያቱም ይሄ ነገር እየተደረገ እንዳለ አናቅም ነበር። ምንም የምናውቀው ነገር የለም። አንቺ ስታወሪውም ሲጀመር አላመንም ድምፅ እስክንሰማ ድረስ። ስለዚህ አሁን ተማመኑ። በምን ጉዳይ ላይ ነው የተማመናችሁት? ምኑን እንተማመነው? ስለምኑ እንተማመነው? ሲጀመር አልሽ አላልሽ ተብሎ ቆይ፣ ስለ ሶል ጉዳይ የተወራው መሲ የራሷን ዋኖፊ ለመደበቅ ፈልጋ ነው። ለምንድን ነው ታዲያ በዛ መንገድ እሷ ያወራችውን በእንትና ላይ እንደዛ ነው ተብሎ ከበር ድብቅ የሆነው? የሶል ጉዳይ ድብቅ የሆነው ለቤተሰቦቹ ታስቦ ነው። አሁን መታሰሩን በግልጽ ከተወራ በኋላ መሲ አሁን ራሱ ተፈቶ ምንድን ነው የምትለው? በእሷ ምክንያት እሷ ሳያዘችው እኮ አይደለም ፖይንቱ። ዋኖፊን ሊሸኙ ሲሉ ያው ብዙ ጊዜ ሾፌሯ ስለሆነ ከዛ እንደተያዘ ነው። እሷ በአቅራቢያው ከአጠገቧ ይዘው ስለሄዱ ከሰዎችን ጥያቄ ማለት እርዱኝ ለማለት ጮቷን አሰማች። እሱ ለብቻው ተይዞ ቢሆን ኖሮ መያዙንም አይታወቅ ይችላል። ሻል እና ለምን አሁን ያንን ቦታ መደበቅ አስፈለገ? ራሷ መሲ የምትናገር ይ እኔ ደብቃ ስትናገር አልሰማሁኝም በእርግጥ። ምክንያቱም ለምን ነገርኳት አለች። ለምን ያን ሁላ ነገር ስንባል ስትሉ ስብሰባው ላይ እንዴት ነው አታንሱ ተብሎ ተደፋፍኖ ነበር። ምንም የተደፈነ ነገር የለም። ግን ኦልሬዲ አሁን በግልጽ የተሰማ ነገር ስለምኑ እንነጋገር፣ ለምን አልሽ የሚል ነበር ጥያቄው። ለምን አልሽ ሰበቡም በቃ ቤተሰቦቼ ልጆቼ ሲሰደቡ ለማስተካከል ጓደኝነት እንደጀመረች ሰላም መፍጠር ከአንቺ ጋር እንደፈለገች ከዛ በኋላ ደግሞ ያው እንደ ጓደኛ አውርታለች ሀፕን እንዳደረገ ተናገረች። በቃ ሆኗል የላ ብለን ይቅራለን እንጂ እንዲህ ተንትኖ ለመነጋገርም የሚመች ነገር እኮ አልነበረም። የለም የሚገርምሽ ነገር እኮ ሙኒት መጀመሪያ ጊዜ ላይ እዚህ ገስት ላይ ሆና መሲም ራሱ ጃጉርም በቃ ትቻለው እነሱ ድራማ ካልፈጠሩ ብዬ ተውኩኝ አይደል። ስለ ቡቺ ሲነሳ ለእሷ ወሬውን ገና ለመጀመር 10 አንበሳ አልኩት። ከዛን እንዳውም ሌላ ተቃውሞ አንስተንበት እዛ እንዲሄድ አደረግ ነው። ሁለተኛ ጊዜ ሲያናግረኝ ራሱ እንዳልቦልክ ወይ ራስ ቦልከኝ ውጣን ያልኩት። ያን ጊዜ መሲና ጃጉር የመጀመሪያ ቀን ለምንድን ነው አንበሳ የሰጠኝ ብዬ ስጠይቀው ገብቶ ለዚህ ነው ያለቀንና በቃ ፈትቻለሁ እሷ ድራማ ስታልሰራሽ ያልኩ ቀን እኔ እኮ ጨርሻለሁ። እውነት ጨርሻለሁ። ሁል ቀን ግን ምንድን ነው የሚለው አንድ ጊዜ ግሩፕ አስገባኝ አልተረጋጋውም ማለች ነው የምትለው። ልጄን ነው የምልሽ። አንተ ምንድን ነው እኔ ላይ ብላ ያወራው አይደለ እንዴ? ምንድን ነው በውስጥ ማወራው ለዋል ራስ ታኛለች። በቃ ጨረስን ተግባባን ስንል ከ15 ቀን በኋላ ቆይቶ 2 ደቂቃ ካላስገባኝ እያለችኝ ነው አለ። አረሳችሁም እንዲህ ያልኩት። ከዛ እሺ ያልኩት ምን ችግር አለ 2 ደቂቃ ኖርማል እኮ ነው ምናምን አለ። ለምን አንድ አታላይኝ ሰው እንዳታስገባብኝ ስላልኩት ማለት ነው። አስገባል። እንደዚህ እየሰራው ምናምን ሰማዋቸው። እንደውም ጃጉር ሚውት አረገና እሷ ረጅም ሰዓት አወራች። ያን ጊዜ እንግዲህ እንደዛ ለምና ገብታ ሙኒትዬ
ሪከርድ እያደረገች ሪከርድ እግዚአብሔር አሁን የመጀመሪያ ቀን ያሰማችሁ ያ ሪከርድ ነው። እሺ ለምና ራሱ አስገባኝ ብላ ሪከርድ ይዛ ትመጣለች። ከዛ ጨረስም ምናምን አይኔ በቃ ድራማ ካልፈጠራችሁ እንደዚህ ነው። ኧረ እኔ ሁለተኛ እንደዚህ እንትና ጋር ምናምን አለች። ከዛ ጃጉር እንግዲህ ፍቃደኛ ሆኜ ገብቻለሁ አይደል? የደስደሱን አንተ ነው የምትሞላው አልኩት። ምንድን ነው የምትፈልገው? ሙላላት አለች። ጋለሪ አልሞላም እንዲ ያለኝ ጃጉር ቃል በቃል ነው የምነግርሽ፣ ልጄን ነው የምልሽ እኔ እንጂ አልኩት። ከዛ ሙላላት የፈለግከውን አለችው። የፈለገችው ጋለሪውን አስቦ ለካ ልኮላታል። እኔ ላይቭ ላይ ሆኜ ከዛ ከሱ ጋር ነው የምታወራው በዛብኝ አለችና እንደገና ደግሞ እኔ እሷን ላጣት አልፈልግም ብላ ሁለተኛ ላከችለት። እሺ ሁለተኛንም እንደላከችልኝ ደግሞ እዚሁ ላይቭ ላይ ሆኜ እዚህ ላይቭ ላይ ሆኜ ትጽፍልኝ ነበር እና እኔ ደህና ሁኑ ብዬ ከዛ ከደስደሱ ብዬ ሰው ከወጣው በኋላ እኔ ወደ ዩቱብ ነበር እየመጣሁ ነበር። ገብቶሻል? ከዛ ምነግርሽ ይላል አልሐምዱሊላህ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው ምንም አይቻሉ ትንንሾችም አልሰጋም። እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምን የሚሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። ኤችአይቪ ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረን ነው የምንስቅ የምናሞግሰው። ሰው ሲነካው የማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም ማለት ለምኑ ነበር የምታከብሪው? ሙኒት በአንቺ ስላልመጣ ነው። አሁን ስለመጣ ነው ተገለጠልኝ። ስላልመጣ ብቻ ሳይሆን ስለማላውቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ሰው አላውቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ከጭንቅላቱ ላይ ኮፍያ አይወልቅም። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቡኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ አንተ መያዝ የለብህም፣ አንተ መሞትም የለብህም፣ አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ አትስ ቤዚኩ ሰባት እንጨት 7 ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በድዋይ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት። ልጄን ነው የምልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጥታ እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናገር 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደለም፣ ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮዎች ያዥ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው፣ ማስፈራሪያ። ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል።
ተተርጉሞ አልቋል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የሚሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ ልከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ እንግዲህ ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ይላል እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለ መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም። ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለውም የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምጻቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትና ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻን ቢጮህ ወርወር ታረጊለታለሽ። ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራዥ ስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት። ያ የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት። እዛ ሴት አይደል እንደዚህ ያለኝ ብያለሁ። ከአራት ሰው ጥሪ አንዷ መጣች አስደረግኩኝ ራይት። ለእነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣም። መጥቶ እጅ የሚጠመዝዝና ይህን ቴሌፎን በእጁ የሚነካ ሰው ያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሀል ሲያወሩት በወርቅ በበርዝዴ በምና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ። መቼም የራሴ ናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም። ከነማ ጋር የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም ለእነሱማ ስም መገንቢያ ነው እኮ። ለእሱ ነው እንጂ ውድቀት፣ ለእሱ ነው እንጂ ነውር። ለእነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ። ገብቶሻል? ለእነሱማ ጥቅማቸው ነው አውቃለሁ። ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰዎች ግን ለእሱ ውድቀቱ እኮ በእንደዚህ አይነት ኧረ ተይ። እኔ የራሴ ቋንቋ አለኝ የማወራበት። እዛ ውስጥ ልከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮቼን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲልም ከአንቺ የምፈልገው ነገር አለ። በውስጥም ነግሬሻለሁ። ምንጨርሰው ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ ይልኩልናል። ሲጀምር እነሱ አንድ ቀን መጥተው ማብራሪያ ማለት የሰሞኑ ሁኔታ ነው። አቅምሽን እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ሊያሳጣኝም በፍጹም ሊያሳጣኝ አይችልም።
እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይም ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከእሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምፅሽን ብቻ ነው እና እዛ ላይ የምትናገራለሽ። ደግሜ ላሰማሽ በደንብ ለማስረጃ። አንዳንድ ጊዜ የሰው ድምፅ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ። እንዴ ግን መረጃ አልመሰለኝም። ግን አንቺ የምታስረጀው ነገር ካለ አንድ ጊዜ ይቅርታ። ችግር የለም። አንቺ ጋር የተገናገርኩበት ቀን የተረገመ ይሁን። አንቺ ጋር ቶች የወራበት ቀን የተረገመ ይሁን። ግን ሰው ለራሱ ምስክር ያዘጋጀው እኔ ሰው ምስክር ያዘጋጀው አንቺ ሰው ላይ አይደለም። ለዛ አላዘጋጅም እነዛን ቀኖች። ኦኬ ሰማሽኝ ያልኩትን ተደራድረሽ ነው የተረገመ ሀቢብቲ። አንቺን የሚያስፈራራ የለም። እኔ ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። አንቺ በተናገርሽው ንግግር በራስሽ ላይ ነው ምስክር የሆንሽው። ይሄንን ነው ያልኩት። ምንድን ነው ያለችኝ ልጅቱ? ምንድን ነው ታሪኩ? ሲጀመር ብር ልጅቷን ለመቀበል ነው። የሰው ብር፣ የተበዳይ ብር እንዳልኩሽ ኢንፎርሜሽን በምንሰጥበት ሰዓት ልጆች ይገቡና ይጠይቁ ይነግሩናል። በእንደዚህ እንደዚህ አይነት ኬዝ ብር ወስደዋል ሰጣሉኝ፣ በእንደዚህ እንደዚህ አይነት ኬዝ እንዲተፈጠረ ለሚሉ ልጆች ሙሉ መረጃ ሲኖራቸው ፖሊስ ጋር መሄድ የማይችሉ ወይም ደግሞ መረጃቸው ደካማ የሆነ የድምፅ መረጃ ብቻ ሲሆን፣ ለምሳሌ ተቀባይነት የለውም። ብር ስትሰጪ ምንድነው ሪሲት ያስፈልጋል ወይ ባንክ አካውንት ውስጥ እንዲህ አይነት ነገር አለ። እነዛን ሰዎች ለምሳሌ ደውለን እናናግራለን። ይሄ አገር ምድር የሚያውቀው ነው። ደውዬ ሳናግራት አምናልኝ ክሱ ቀርቶ ተደራድረን በቃ አለቀ፣ በዚህ ቀን ሰጣታለሁ አለች። የተባለው ቀን አልፎ ሜሴጅ ላኩላት። መጀመሪያ አስፈራራ ጊዜ ያለው የለም። ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ምክንያቱም ልጅቷ መክሰስ የምትችል ልጅ ናት። በፍቅር ይፈታ ብለን ስለተተወ ማለት ነው። እዛ እሱ ቆርጦታል፣ ጨርሶ አላሰማውም። ትሰጫለሽ፣ ብሩን ትሰጫለሽ፣ አትሰጪም በህግ ይካሄዳል ብያታለሁ። እሱ ግን ለልጅቷ እንኳን አላዘንላትም። ይሄን ድምፅ አውጥቶ ሲያሰማ እኔ ሙሉ የመጠየቅ መብት አለኝ። ሙሉ ልጅቷ የፈለገ ነገር ሰራተኛ ናት ወይስ ከግሩፓችሁ አካል አንዱ? ላላላ አይደለችም። ቪዛ ለማሰራት ጀምራ ነው ሰው ጋር ኖ አዎ ቪዛ ለማሰራት ጀምራ ነው። ሌላኛዋ ደግሞ ይሄ ረጅም ታሪክ ነው። ብቻ የገንዘብ ኬዝ ነው። በቪዛ የተጀመረ በመደፈር በምናምን ታሪክ አለው። ግን አሁን ዋናው ፖይንት እኔ የገባሁበት ምንድን ነው፣ ብሯን መልሽላት እመልሳለሁ ብላ ቃል ገብታ ቀጠሮ ሰጥታ ከዛ በኋላ ካመጣሽ አምጪ ስንደውል ስለማታነሳ ላኩላት። ካመጣሽ አምጪ፣ ካላመጣሽ ደግሞ በምንሄደው እንሄዳለን ያልኳትን ያን ይዛ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ጊዜ የለኝም ብዬ የተናገርኳትን እሱን ይዞ ነው የወጣው። እሱ ፎቶ ሽም ብሏል። ሴም ታይም ፎቶ ምንም ነገር አላሳየም። ፎቶ አላሳየም። ምንድነው እኔ ነኝ የጠየቅኩት። ምን አለ 89,000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ። እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት። ግን 89,000 የሚለውን እኔ ቢጣቃውን ለጥፍ የለ እንደ ውሸታም ቢሆን ከዚህ አይቶ ነው እኔ የለጠፍኩትን አይቶ ይሆናል። እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም። ግን ምን አልኩት፣ አውጣ። እኔ ፍቃደኛ ነኝ። አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጭ ችግር የለውም። እኔ ፍቃደኛ ነኝ፣ አልቀየምምም። አውጣ አልኩት። አስወረደኝ። እሱ 89 ነው 89,000 ነው ያለው። ማሳየት ይችል ነበር። ጌት የሆናችሁት በአሁን ታይም አንቺ በተለይ ለፍየሌ ለጆከር ልበልሽ፣ ያው እኔ የምጠራው ፍየሌ ብዬ ለምን ታርጌት ሆናችሁ በአሁን ታይም? አንቺ ተናግረሽ ጨርሰሽ የለ ያ ማለት ግልጽና ግልብ ነው። አሳልፈው መስጠት ከተባለ እሱ የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሉ በአንቺ ጭንቅላት
አንድ ጥያቄ እኔ ምናልባት የእኛ መቼም የአረብ ሀገር ሴቶች ሁል ጊዜ የሚሰጠን የጭንቅላት ልክ አለ። ከጭንቅላታችን ልክ አንጻር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ። እኛ ከልባችንም ይሁን ከልባችንም አይሁን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን፣ ታሜንም ጨምረሽ። በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው፣ የልጆቼን ስም ጠርቼ ለምኜ ነው፣ መሲን አባብለን ነው። ሳሪ ትደነግጣለች መለስ ስለምትል በሁለት ሶስት ንግግር ተስማምተን ሌሎችም ልጆች እነ ፎዚም እነ ሰኒ ጁም አሉ፣ በይቅርታ ተዘጋ ይሄ ነገር። በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም። ያችኛዋ ጠይቃለች። ስትጠይቅ መረጃ ያቅርብ አላደረግኩም ተባለ። ምን ማድረግ እንችል ነበር? ምንም። ወይ ከአንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ። ከጅምሩ ጀምሮ ሰፖርት የተደረጉ አሉ። እነሱ ከኛ በላይ የመጠየቅ ግዴታም አለባቸው፣ መጠየቅ ይችላሉ። ይሄ ሆነና ተዘጋ፣ ወደኛ ዞረ። እንዴት ይስማማሉ? እንዲህ ተባለ፣ መረገጥ ተጀመረ። ምን ተባለ አይደለ? በማግስቱ ወጣና ይቅርታ አድርገንላታል አለ። ምን የተለየ ነገር አድርጎ ነው? አሁን እኛ ካደረግነው እኛ ይቅርታ አደረግን፣ እሱም ይቅርታ አደረገ። ምንድነው የተለየ ነገር የተደረገው? የኔ እህት እስኪ እኔ ያልገባኝ ነገር አለ። አንቺም እነሱ በራሳቸው መንገድ ኢንቨስቲጌት አድርገው ጨርሰው ይሄ ነገር ተፈጸመ። ግን እኔ ያልገባኝ ነገር አለ፣ ያላወቅኩት ወይ እኛ እንደው እንደሚባለው የሆነ ነገር ጎሎን ነው። የቆረጠችለት ያቺ ቡቺ ናት። 3500 ድራም ከማተልኮ የሚለውን እንትና ብዬ አልነግራችሁም፣ ይገባችኋል። እሺ ማን እንደላከው ሁላ አውቃል፣ ማን እንደሸኘ ሁላ አውቃል። ይህን ወረቀት ይህን ትኬት ሁላ በዛ ፍጥነት ለዛውም በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄዳ 3500 ድራም የቆረጠችለት እንትና ናት፣ ቡቺ ናት። ብሩ ኬት መጣ? እራሳችሁ ድረሱበት። እኔ ፖይንቴ እና ቶፒክ ያሰው ስላልነበረ ማለት ነው። ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ፣ ይሄ ኢንሳይደርሽ ተሳስቷል። እሺ ምኑን የተሳሳት? አንቺ በሰዓቱ ታውቂዋለሽ፣ ግን ተሳስቷል። የሰጠሽ ኢንፎርሜሽን ስህተት ነው። ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው። ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ የማውቀው ሌላ ስም ነው። ኒኮላስ ነው። የቲክቶክ ስሙ ማን እንደሆነ ታውቃለሽ? ልናገር ለዛ ልጅ ስንል ለሱ ለፊው እና ለምን መሰለሽ ወደ እኔ ስማቸውን ልጥራ፣ እናንተ አትጠራሩ። እኔ ያቺኛው ሳራ ፈታላዋ ቆረቆንዶ አሮጊት እሷ ሲጀመር ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለኩ ይሄ ነገር አላቆምም፣ እስቲ እንደምታስቆሙኝ ያለው እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክ ውስጥ ነበር። እዚህ ሪከርድ ላይ ሰምተሽ ከሆነ ራሷ ከእሷ ጋር ሳወራ ሰምተሽ ከሆነ ምንድን ነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል። ሳቆ መቼ እንደምመለስ እኔ ያውቃለሁ። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ነው። ምንም ሳራ ጋር የኢንቨስት ገስት ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑ ስለምታውቅ መናገር የለም። ጸጥን ማለት ያለበት ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። ደም ተከተሉን የጠበቀ ወይም ደግሞ እሱ እንደገና ደግሞ ሁለቱም ጥቅም አስተሳስሯቸዋል። አንድ አይነት ሰው ነው በአሁን ታይም ሰፖርት የሚያደርጋቸው። ባይዘዋል አንድ አይነት ሰው ነው ሰፖርት የሚያደርጋቸው።
ለዛ ጥቅሙ ያስተሳስራቸዋል። ሶስተኛ አካል ከሱ መልክ ተቀብሎ ሲመጣ ሰፖርት የሚያደርገው ሁለቱም ነው። ቤት ቢቀያይሩ ቤት ምን ቢሉ ሰፖርት የሚደረጉት የውጭ ፕሮሰስን ቢጀምር ይሄ ነው። ምን ሰርተው ነው ስትል ነቲንግ፣ ምንም ነገር የለም። ለዛ እናንተን ነው መናገር ያለበት። የኔ እንደ ኢንፎርሜሽን ነው። አንቺ ደግሞ ባህሪሽ የሆነ እንደ ሀረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችይም። ኤቲኤም ጋር ብር እያወጣ እንደሆነ ብላ ዱባይ መኖሩን ደመደምሽ። የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ ገብቶሻል። ይሄ ብቻ ነው። ሌላውን ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩን ይፈልገው ነበር። ገብቶሻል። ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንት ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብህ ቀን ጠብቀት አድርገዋለህ። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ የተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳቸው። ይሄ ነው እቅዳቸው።